ይህችን ኮከብ ጠቀሜታ ስንቶቻችሁ ታውቃላችሁ? ዩቲዩብ ላይ ኦፊሻል የሆኑ ቪዲዮዎችን መዝሙር ሊሆን ይችላል፣ ዘፈን ሊሆን ይችላል፣ በምንም ጉዳይ የሚያተኩር ቪዲዮ ሊሆን ይችላል ስትመለከቱ ከሸር በተኗ ቀጥሎ የኮከብ በተን አለች። ይቺ በተን ምንድን ነው ጥቅሟ? ዛሬ የዚችን በተን ጥቅም በቀላሉ ነግራችኋለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ለሌሎች እንዲደርስ ተባበሩ። እንደምትመለከቱት ከሸር በተኗ ቀጥላ ያለችው የኮከብ በተን ብዙ ጠቀሜታ አላት። የምትመለከቱት ቪዲዮ በምን ዙሪያ እንደሚያተኩር፣ ምን ይዘቶች እንዳሉት፣ ከምን ጋር እንደሚገናኝ በቀላሉ ሊያስረዳችሁ ሊተነትላችሁ የሚችል ኤአይ ነው። አጠቃቀሙ በጣም ቀላል ነው። ክሊክ ነው የምታደርጉት። ይኸው ክሊክ አደረኩት። እንደምታዩት ክሊክ ሳደርገው አስክ አባውት ዚስ ቪዲዮ የሚል አመጣልኝ። ስለዚህ ቪዲዮ ጠይቀ እያለ ነው። ምን እያለ ነው? ሰመራይዝ ዘ ቪዲዮ ይላል። ቪዲዮን ሰመራይዝ ላደርግልህ ይላል። ቴልሚ አባውት ቴዲ አፍሮ ይላል። ስለ ቴዲ አፍሮ ልንገርህ ይላል። ዋት ኢዝ ዘ ሶንግ አባውት ይላል። ሶንጉ ዘፈኑ ስለምንድን ነው ይላል። ሪከመንድ ሞር ባይ ቴዲ አፍሮ፣ በቴዲ አፍሮ ብዙ ሪከመንድ የሚደረጉ ነገሮች ይላል። እና ባጭሩ እኔ የከፈትኩት ቪዲዮ የቴዲ አፍሮ ማር እስከ ጧፍ የሚሰኘው ሙዚቃውን ስለሆነ በዚያ ዙሪያ ምን ላደርግልህ፣ ቪዲዮን ሰመራይዝ ላደርግልህ፣ ስለ ቴዲ አፍሮ ላውራ ወይስ ማር እስከ ጧፍ የሚለው መዝሙር በምን ዙሪያ ፎከስ እንደሚያደርግ ልንገርህ እያለ ነው። ይኸው ዋት ኢዝ ዚስ ሶንግ አባውት የሚለውን ክሊክ ላደርገው። ይኸው እንደምትመለከቱት ሰርች እያደረገ ነው። ይኸው እንደምትመለከቱት አመጣው። ዋት ኢዝ ዚስ ሶንግ አባውት የሚለውን ሲተነት ነው። ዘ ሶንግ ማር እስከ ጧፍ ፍሮም ሃኒ ቱ ካንድል ባይ ሪኒውድ ኢትዮጵያን አርቲስት ቴዲ አፍሮ ይላል። ይህም ሙዚቃ የተዘፈነው በቴዲ አፍሮ ነው ይልና በምን ዙሪያ ፎከስ እንደሚያደርግ እዚህ ጋር በቀላሉ ተንትኖ አስቀምጦታል ማለት ነው። ለምሳሌ ስለ ፍቅርና ስለ መስዋዕትነት እንደሆነ፣ ፍቅር ልክ ማሩ ጣፋጭ እንደሆነ ሁሉ ግን በኋላ ላይ ጧፍ ይሆናል አይደል? ይነዳል፣ ይቃጠላል፣ ይቀልጣል። ፍቅር ጣፋጭነት ቢኖረውም ብዙ ዋጋ እንደሚያስከፍል፣ ብዙ መስዋዕትነት እንደሚጠይቅ ይተነትናል ማለት ነው። እና ይህ ዘፈን ደግሞ የተሰራው ከአዲስ አለማየሁ ድርሰት የተወሰደ እንደሆነ በሰፊው ተነትላችኋል ማለት ነው። ስለዚህ ዩቲዩብ ላይ ቪዲዮዎችን ስታዩ ስትከታተሉ በቀላሉ ብዙ ጊዜ ሳታጠፉ በምን ዙሪያ ፎከስ እንደሚያደርግ ይዘቱን ለመረዳት ከፈለጋችሁ ይችን በተን ተጠቅማችሁ ማወቅ ትችላላችሁ። ኤአይ ኢንተግሬት ስለተደረገ በቀላሉ የምታዩትን ነገር መረዳት ትችላላችሁ ማለት ነው። አሁንም በድጋሚ ላይክ፣ ሸር፣ ሰብስክራይብ በማድረግ እንድትተባበሩኝ እጠይቃችኋለሁ። ሰላም ሁኑ።